የእግዚአብሔር ስም ብሩክ ይሁን። መልካም ዜና አለን። ዛሬ ደግሞ መኃልየን ለማጥናት ስንነሳ ምክንያቱ እንዲገባን ነው። ምንድነው ፋይዳው? ምን ይጠቅመናል? የሚል ሀሳብ እናነሳለን። መኃልይ በአንድ ነገር ላይ የሚያተኩር ነው። ታርጌት የሚያደርገው ነገር አንድ ነገር ነው። ያም ክርስቶስ ኢየሱስ ነው። ስለዚህ ይሄ አንድ ታርጌትድ የሆነ ክርስቶስ ኢየሱስን ብቻ የሚመለከት ቶፒኩ ደግሞ ፍቅር የሆነ መጽሐፍ በጥልቀት ማጥናት ለምን ይጠቅመናል የሚለውን እናያለን። እንግዲህ ብዙ ጊዜ ሰዎች ክርስቶስ ኢየሱስን ያውቁታል፣ ቴዎሎጂውንም ይቀበሉታል። ከድንግል ማርያም እንደተወለደ ደግሞም እንደሚያድነን ደሙን እንዳፈሰሰ እንቀበላል። ብዙ ክርስቲያኖች በሁሉም ክርስቲያን ክፍል ውስጥ ያሉት እንቀበልና ችግሩ ምንድነው? ክርስቶስ ላይ ብቻ ፓርክ አያረጉም። በክርስቶስ ላይ ብቻ አይተኮርም። ሌላም ደግሞ ዲቱር የሚያደርግ ነገር አለ። ከክርስቶስ ውጭ የሆነ በክርስቶስ ላይ የሚጨመር ልዩ ልዩ ነገሮችን ይጨማምራሉ። እኔ ስለ እነሱ ለማውራት አይደለም፣ እነሱን ዲስከስ ለማድረግ አይደለም። ዲስከስ ለማድረግ የፈለግኩት ኢየሱስ ብቻ ብለን አምነን ይህንንም ደግሞ ለሰዎች የምንመሰክር እኛ ራሳችን የምንጎለው ክርስቶስን ላይ ፎከስ ማድረግ ሲያቅተን ይታያል። በህይወት በቲዮሪ በንግግር ጉዟችንን ስንጀምር በክርስቶስ ላይ ፎከስ አድርገን ክርስቶስ ብቻ ብለን በእርሱ ደህንነትን ጀምረን ነገር ግን ሌላ ዲቱር እናደርጋለን እና እስቲ የእግዚአብሔርን ቃል ስለዚህ ምን እንደሚል እንመልከት። የማታስተውሉ የገላትያ ሰዎች ሆይ በዓይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ገላትያ ሰዎች ምዕራፍ 3 ቁጥር 1። እዚህ ላይ በዓይናችሁ ፊት ክርስቶስ ኢየሱስ ተስሎ ነበር ይላል እና መንገድ ሲጀመር ክርስቶስ አዳኜ ነው ሲል አንድ ሰው በዓይናችን ፊት እርሱ ብቻ ተስሎ አንተ ብቻ ነህ፣ መዳን በአንተ ነው፣ በሌላ በማንም የለም ብለን ጀምረን ነገር ግን እውነት የሆነውን ክርስቶስ ኢየሱስን በዛው በመቀጠል ለመታዘዝ እንደክማለን። ለዚህ ነው ጳውሎስ አዚም ያደረገባችሁ። ምንድን ነው የሸፈናችሁ? በመልካም ጀምራችሁ በመንፈስ ጀምራችሁ በስጋ ነው ወይ የምትጨርሱት እያለ ነው እና ይህንን እንድናስተውል ነው። መዳን በክርስቶስ ነው። ያ ብቻ ሳይሆን ጥያቄው እኛ መኖርም በክርስቶስ ኢየሱስ እንደሆነ ወደዛ እንዲያመጣን ነው እና መኃልይ ሲጀመርም ሲያልቅም አቴንሽናችንን እና ፎከሳችንን በክርስቶስ ኢየሱስ ላይ ብቻ እንድናደርግ የሚጋብዘን ነው እና ሰው ምንድን ነው የሚያደርገው? በክርስቶስ ኢየሱስ ላይ ፎከስ የምናደርገው ምኑን ነው ፎከስ የምናደርገው? ከዳንን በኋላ ምንድን ነው ብንል የእግዚአብሔር ቃል እንዲህ ይለናል። ከቅዱሳን ሁሉ ጋር ስፋቱና ርዝመቱ ከፍታውም ጥልቀቱም ምን ያህል መሆኑን ለማስተዋል ከመታወቅም የሚያልፈውን የክርስቶስን ፍቅር ለማወቅ ትበረቱ ዘንድ እስከ እግዚአብሔርም ፍጹም ሙላት ደርሳችሁ ትሞሉ ዘንድ። ወደ ኤፌሶን ሰዎች ምዕራፍ 3 ከቁጥር 18 እስከ 19። እና እዚህ ላይ የምናየው ምንድን ነው? የክርስቶስ ፍቅር ለመታወቅ ከአእምሮ በላይ ነው፣ አትደርሱበትም። ነገር ግን ያላችሁን አጭር የህይወት ዘመን ይህንን ፍቅር ለማወቅ ትበረቱ ዘንድ ፎከሳችሁ የክርስቶስ ፍቅር ላይ እንዲሆነ ይላል። ይሄ ነው እንግዲህ ወደ እግዚአብሔር ፍጹም ሙላት የሚያመጣው ይሄ ነው። ወደ ሙላቱ የሚያደርሰን ይሄ ነው። ነገር ግን በሌላ እውቀቶች እንወሰዳለን። የእውቀት ራስ፣ የጥበብ ጌታ ተብሎ የሚዘመርለት ክርስቶስ ኢየሱስን
ቤዚክ የሆንብንና ኤሌመንተሪ የሆንብንና አለፍን ጨረስን ብለን ወደ ሌላ ቶፒክ እንሄዳለን። በሌላ ነገር አእምሯችን ይጠመዳል። አዲስ ነገር ፍለጋ እንሄዳለን። ሁል ጊዜ አዲስ የሆነው የክርስቶስ ፍቅር ነው። ተዝቆ ታውቆ የማይጨረሰው ክርስቶስ ነው። ስለዚህ ወደዚህ ህይወት ውስጥ ገብተን የክርስቶስን ፍቅር ከማጣጣም ይልቅ ሌላ ፍልስፍና ውስጥ ገብተን እንከራከራለን፣ እንራቀቃለን፣ ቃሉንም ወደዚህ ወደዛ እናደርጋለን። ግን ወደ ፍጹም ሙላቱ አጠገብ ሳንደርስ እንደዚሁ በምድረ በዳ ውስጥ እንደቀሩ እስራኤላውያን እኛም ድነን ነገር ግን የሙላቱ ህይወት ሳይኖረን ጊዜያችንን እንጨርሳለን እና የእግዚአብሔር ቃል ጳውሎስ ሲናገር እንደዚህ ይላል። ለእኔ ህይወት ክርስቶስ ሞትም ጥቅም ነውና። ወደ ፊልጵስዩስ ሰዎች ምዕራፍ 1 ቁጥር 21። እንግዲህ ህይወት ማለት መኖር ማለት ኑሮ ማለት ክርስቶስ ነው ይላል። ሞትም ጥቅም የሆነው ወደ ክርስቶስ ኢየሱስ የሚያሻገር ስለሆነ ነው። ሲጀመርም ሲኖርም ሲሞትም ያው ክርስቶስ ኢየሱስ ነው እያለ ነው። ለዚህ ነው እንግዲህ መኃልየ የሚያስተምር ምንድን ነው? ፕራክቲካል በሆነ መንገድ፣ ኤክስፐሪመንታል በሆነ መንገድ፣ ሪል በሆነ መንገድ የክርስቶስ ጋር የሚኖረንን የፍቅር ጉዞ ያሳየናል። የክርስቶስን ፍቅር ያስተምረናል። ወደዚህ ፍቅርም ያስጠጋናል፣ ወደ ሙላቱ ያደርሰናል። እና ይህንን መጽሐፍ ማጥናት ማለት ምንድን ነው? እግዚአብሔር ለእኛ ያለውን ፐርፐስ ዓላማውን መታን ማለት ነው። ኢላማውን መታን ማለት ነው። እና ኃጢአት ማለት ሚሲንግ ደ ማርክ ይላሉ። ኢላማውን ያልመታ ነገር ኃጢአት ነው ማለት ጎደልን ማለት ነው። ስለዚህ በክርስቶስ ኢየሱስ ፍቅር ውስጥ በዚህ የማደግ ህይወት የተጋበዝነው መኃልየ ነው። ስለዚህ ወደዚህ ስንገባ ቴዎሎጂውን ወደዛ ወደዚህ ለማድረግ ለመከራከር ወይንም ደግሞ የአእምሮ እውቀት ለማግኘት ሳይሆን የህይወት ለውጥ እንዲመጣ በዚህ ህይወት በመኃልየ ውስጥ ያለው ህይወት የእኛም ህይወት እንዲሆን ሪል እንዲሆን ከተስተሞኒ ጋራ የምንጓዘው መንገድ ነው። መጽሐፍ ቅዱስ የሚነግረንን እየተማርን ደግሞ በህይወታችን እንዴት እንደተገለጠ በምስክርነት እያስረገጥን ከክብር ወደ ክብር የሚያሻግረውን የመንፈስ ቅዱስን ስራ እንለማመዳለን እና ይህንን እናደርጋለን። በዚህ ጉዞ ለመሄድ ልባችን ይነቃቃ። በንቃት በተስፋ በፍቅር ጌታ መንፈስ ቅዱስ ነው ይህንን የሚያደርገው። ፍቅሩን የሚያስተምረን የሚያፈስልንም ያው አንዱ ብቸኛው መንፈስ ቅዱስ ነው። ከሱ ጋር የምናደርገው ጉዞ ነው። እግዚአብሔር ይረዳናል። ስሙ ብሩክ ይሁን። በኢየሱስ ስም አሜን።